ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ሐሙስ ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ኒያድናት ነኝ። አብራችሁን ቆዩ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት የደረሰውን ጥቃት በማስመልከት መልእክት አስተላለፉ። እንደሚከተለው ይቀርባል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተክርስቲያናችንና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት አባታዊ መግለጫ አስተላልፈዋል። በአርሲ ሀገረ ስብከት በአሰኮ፣ በሸርካ፣ በሆንቆሎ፣ በዋቤና በሙሳኔ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት ስንሰማ በተሰበረ ልብ ነው ብለዋል። የእምነት ነጻነት ተደፍሮ 100 ዓመታትን ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍታኔ መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያንን በእጅጉ ያሳዘነ ክስተት ነው ብለዋል። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችን ልብ ውስጥ እስከ መቼ ነው የሚል የቁጭትና የሀዘን ጥያቄ ፈጥሯል ብሏል። በመሆኑም የመከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆም ወንጀለኞችን ለህግ በማቅረብ ከታሪክ ባለዳነት ትድኑ ዘንድ በቤተክርስቲያናችን ስም እናሳስባለን ብለዋል። በየአካባቢው የምትገኙ ምዕመናንና መላው ኢትዮጵያውያን በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖችን በመደገፍ በጸሎት ከቤተክርስቲያናችን ጎን እንድትሆኑ ሲሉ ጥሪያቸውን አስተላልፈዋል። በመጨረሻም ቤተክርስቲያናችን ለሰላም፣ ለይቅርታ፣ ለሰሎች ክብር ሁሉ የምትቆም መሆኑን በመግለጽ ይህንን የሀዘን ሰዓት አምላካችን በምሕረቱ ያሳልፍልን፣ የሞቱትን ነፍሳት በመንግስቱ ይቀበልልን፣ የተጎዱትንም በቸርነቱ ያጽናልን በማለት አባታዊ የሀዘን መልእክታቸውን በእግዚአብሔር ስም ይህ አይገባትም በሉ። ድምጻችሁን ከፍ አድርጋችሁ ይህ አይገባትም ሀገር ለሰራችው ሀገር ላቆመችው ብፁዕ አቡነ ኤልሳ የአርሲና ሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ ከ200 በላይ ምዕመናን 101 ዓመት ዕድሜ ያስቆጠረ ቤተክርስቲያን 13 ንጹሃን ተገድለውብኛል ሲል ለቅዱስ ሲኖዶስ አስታወቀ። ተጨማሪ አለ። ብፁዕ አቡነ ኤልሳ የአርሲና ሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን መገደላቸውና ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ዕድሜ ቤተክርስቲያን መቃጠሉን ለቅዱስ ሲኖዶሱ አስታውቋል። በአርሲ ሀገረ ስብከት በአሰኮ ወረዳ፣ በሽርካ ወረዳና በሆንቆሎ ዋቢ ወረዳ 13 ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የጠላታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል ሲሉ ለቅዱስ ሲኖዶሱ ማስታውቋል። የካራ ኩፍታና መድኃኔዓለም ቤተክርስቲያን ላይ ዘረፋ የተካሄደ ሲሆን ምዕመናኑ ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውም ተቃጥለዋል ብለዋል። የተገደሉ ሰዎች ስም ዝርዝራቸውም አንደኛ አቶ ደምረው አፈራ የ70 ዓመት አዛውንት፣ ከፈለይ ልኬለው የ56 ዓመት አዛውንት፣ ኃይሌ ንጉሴ የ70 ዓመት አዛውንት፣ እሸት የደመና የ42 ዓመት ወጣት፣ አበባየው ዳኜ የ42 ዓመት ወጣት፣ ስሙ አባይነህ አንድ ሚኒሻ፣ አማረ በላይነህ የ80 ዓመት ሽማግሌ፣ ተሬ ደሴ የ25 ዓመት ወጣት ገነነ ጥላሁን በሽርካ ወረዳ፣ ሙሳቴ ጥላሁን በሽርካ ወረዳ፣ አቶ ንጉሴ ማንዳፍሮ በሆንቆሎ ዋቢ ወረዳ፣ አቶ በቀለ ኃይለ ሚካኤል በሆንቆሎ ወረዳ በአጠቃላይ የ13 ሰዎች ህይወትም እንዳለፈ ተነግሯል። በተጨማሪም በአሰኮ ወረዳ ከ280 ሰዎች በላይም ተፈናቅለዋል። በመሆኑም ኦርቶዶክሳውያን ተወልደው ካደጉበት ወልደው ከሳሙበት ቀያቸው በሃይማኖታቸው ብቻ ቤታቸው እየተለየ ተቃጥሏል። ንብረታቸውና ከብቶቻቸው ተዘርፈዋል። ከጥቃቱ የተረፉ ነዋሪዎች ይዘውት የሸሹት እምነታቸውና ማንነታቸውን ብቻ በመሆኑ አሁን ላይ ሜዳ ላይ ወድቀው ይገኛሉ ብለዋል። ስለዚህም በተፈጸመው ጥቃት የተሰማንን ጥልቅ ሐዘን እየገለጽን የሞቱ ወገኖቻችን ልጆቻችን እግዚአብሔር አምላክ ነፍሳቸውን ይማርልን፣ በመንግስተ ሰማያት ያሳርፍልን፣ ያዘኑትን የተፈናቀሉትን ወገኖቻችን ልጆቻችን እግዚአብሔር ያጽናናልን ሲሉ ብፁዕ አቡነ ኤልሳ የአርሲና የሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ ሐዘናቸውን ገለጻ አድርገዋል። ይህ አይገባትም በሉ። ድምጻችሁን ከፍ አድርጋችሁ ይህ አይገባትም ሀገር ለሰራችው ሀገር ላቆመችው የኢትዮጵያ የሃይማኖት ተቋማት ጉባኤ የሐዘን መግለጫ ሰጠ። ተጨማሪ ያለን
ከኢትዮጵያ የሃይማኖት ተቋማት ጉባኤ የሐዘን መግለጫ ተሰጥቷል። የኢትዮጵያ የሃይማኖት ተቋማት ጉባኤ በአርሲ ዞን በአሰኮ፣ በሽርካ፣ በሆንቆሎ፣ በአቢና በሙሳኔ ወረዳዎች የተከሰተውን የንጹሃን ግድያና የአብያተ ክርስቲያናት ቃጠሎ በጽኑ አውግዟል። የኢትዮጵያ የሃይማኖት ተቋማት ጉባኤ አመራሮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ ዞን በአሰኮ፣ በሽርካ፣ በሆንቆሎ፣ በአቢና በሙሳኔ ወረዳዎች በቤተክርስቲያን አገልጋዮችና ምዕመናን ላይ አሰቃቂ ግድያ መፈጸሙንና አብያተ ክርስቲያናትን የማውደም ተግባር መካሄዱን በመጥቀስ ያወጣችውን የሐዘን መግለጫ የተመለከተውን በታላቅ ልብ ስብራትና በጥልቅ ሐዘን ነው ብሏል። ከዚህም በመነሳት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች፣ ካህናትና ምዕመናን ከሁሉም በላይ ጉዳት ለደረሰባቸው ቤተሰቦች፣ ዘመዶችና ወዳጆቻቸውና የአካባቢው ነዋሪዎች ፈጣሪ መጽናናቱንና ጽናቱን እንዲሰጣችሁ የኢትዮጵያ የሃይማኖት ተቋማት ጉባኤ ከልብ ይመኛል ብሎ ደብዳቤም ጽፏል። ቀደም ሲል አሁን ችግር በተከሰተባቸው አካባቢዎች ተመሳሳይ ጥቃት እንደሚፈጸም መንግስት ለንጹሃን ዜጎች አስተማማኝ ጥበቃና ከለላ እንዲያደርግ ጉባኤያችን መጠየቁም የሚታወስ ነው ብሏል። ሆኖም ችግሩ ሳይቀረፍ ተጨማሪ ጉዳት፣ ስቃይ በዚህ ቦታዎች በድጋሚ መከሰቱን ሐዘናችን እጥፍ ድርብ አድርጎታል ሲል በመግለጫው ላይ ማስታወቋል። ይህንን በንጹሃን ዜጎች ላይ የሚፈጸመውን ግድያና ስቃይ ከፈጣሪ እንዲታይና ፍርድ የተሰወረ ባይሆንም መንግስት የዜጎችን ሰላምና ደህንነት የማረጋገጥ ተቀዳሚ ኃላፊነቱን አሁንም እንዲወጣ እየጠየቅን በተለይ በአሁኑ ወቅት ከቤት ንብረታቸው ለተፈናቀሉ ዜጎች እንዲሁም በአካባቢው ለሚኖሩ የጥቃት ስጋት ላለባቸው ወገኖቻችን አስተማማኝ የአደራ ጥሪያችን በድጋሚ እናቀርባለን ብለዋል። በተያያዘ ሚን አሰቃቂ ወንጀል የፈጸሙት አካላት መንግስት በአፋጣኝ ተከታትሎ ለፍርድ እንዲያቀርብና ሂደቱ ለህዝብ እንዲያሳውቅ ጥያቄ እናቀርባለን ብለዋል። አባል የሃይማኖት ተቋማት ይህን አሰቃቂ ወንጀልና አጸያፊ ኃጢአት በአንድነት እንዲያወግዝ መልእክትም አስተላልፈዋል። እንዲሁም የአካባቢው ማህበረሰቦች ይህን ክፉ ቀን የሚያልፍ መሆኑን አውቃችሁ በአንድነት በመተባበርና በመተጋገዝ ተጨማሪ ጉዳት እንዳይከሰት የአቅማችሁን ያክል ትብብር እና ድጋፍ ታደርጉ ዘንድ በታላቅ አክብሮት ያደራ ጥሪያችን እናቀርባለን ሲል በመግለጫው ላይ ማስታወቋል። ይህ አይገባትም በሉ ድምጻችሁን ከፍ አድርጋችሁ ይህ አይገባትም፣ ሀገር ለሰራችሁ፣ ሀገር ላቆመችው የሊቀ ሊቃውንት ቆሞስ አባ ኃይለ መስቀል ቤ ስርዓተ ቀብራቸው ተፈጸመ። እንደሚከተለው ይቀርባል። የቀድሞ የታላቋ ደብረ ሊባኖስ ገዳም ጸባቴና የኢቴሳ አቡነ ተክለ ሃይማኖት ገዳም አበምኔት የተአካ ነገስት በዓታ ለማርያም ገዳምን በሊቃውንትነት ማዕረግ ያገለገሉት ሊቀ ሊቃውንት ቆሞስ አባ ኃይለ መስቀል ቤ ከዚህ ዓለም ድካም አርፈዋል። ሊቀ ሊቃውንት ቆሞስ አባ ኃይለ መስቀል ቤ በተአካ ነገስት በዓታ ለማርያም ገዳም የዳግማዊ ምኒልክ የመምህራንና ቀሳውስት ማሰልጠኛ መንፈሳዊ ትምህርት ቤት ከደቀ መዝሙርነት ጀምረው እስከ ገዳማችን አስተዳዳሪነት በልዩ ልዩ የአገልግሎት ዘርፎች አገልግለዋል ብለዋል። በታላላቅ ገዳማትና አድባራት አስተዳዳሪነት ያገለገሉት ሊቀ ሊቃውንት አባ ኃይለ መስቀል በእልቅና ካስተዳደሯቸው ገዳማት መካከል የታላቁ ደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም፣ የደብረ ምጥማቅ ጻድቃኔ ማርያም አንድነት ገዳም፣ ኢቴሳ ደብረ ጽላልሽ አቡነ ተክለ ሃይማኖት አንድነት ገዳም ይጠቀሳሉ። ትናንትና ግንቦት 26 ቀን 2018 ዓ.ም ከዚህ ዓለም ድካም በስጋ ያረፉት ሊቀ ሊቃውንት ቆሞስ አባ ኃይለ መስቀል ቤ ስርዓተ ፍታት በተአካ ነገስት በዓታ ለማርያም ገዳም የተከናወነ ሲሆን ዛሬ ደግሞ ግንቦት 27 ቀን 2018 ዓ.ም በኢቴሳ ደብረ ጽላልሽ አቡነ ተክለ ሃይማኖት አንድነት ገዳም ስርዓተ ቀብራቸው ተፈጽሟል። ግንቦት 27 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን የሚመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ይህ አይገባትም በሉ ድምጻችሁን ከፍ አድርጋችሁ ይህ አይገባትም፣ ሀገር ለሰራችሁ፣ ሀገር ላቆመችው ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን